አቲሽና መርጃን በጣም ብዙ ነገሮችን አስተካክለው አሁን ሰርጋቸውን በመደገስ እንደ አዲስ በፍቅር ወደ ተሞላው ትዳራቸው ለማምራት ብዙ ነገሮችን ጨርሰዋል። ሁለቱም ይህን ብቻ ነው የሚያስቡት። ነገር ግን ቤታቸው ውስጥ በጣም ብዙ ያልተጠበቀ ነገር እየሆነ ነው ያለው። ለካስ ሙራት ሙዘይን በጭካኔ እንዲገደል ገና ከመጀመሪያው ቀን አንስቶ ሽጉጥ አሳልፋ ሰታ በመጨረሻ ሙራት እንዲገደል አድርገው፣ እንዲሁም ደግሞ ሙራት ስለተገደለ ስለሞተ ያለ ዕድሜው እናቱ ነርሚን በተለይ ደግሞ መርጃን ከባድ ሐዘን ውስጥ ገብታ ነበረ። በዚህ ምክንያት ሙዘይን እና አስሊ ከባድ የሆነ ተረባ ሳይደርሱባቸው ነበረ፣ ሞራልና ክብር የሚነካ። አሁን ግን ልጁ የነርሚን ሳይሆን የሙዘይን መሆኑ ታውቋል። በዚህ ሁኔታ ነርሚን ተደናግጣ ቤት ከመጣሽ በኋላ ከሙዘይን ጋር ትጣላለች። ሙዘይንና ነርሚን ያላበቃ ጭቅጭቅና ክርክር አለባቸው። ይህም ደግሞ ሁለቱም አንዳቸው ሌላቸውን ይረግማሉ። በተለይ ደግሞ የነርሚን እርግማን አንድ ቀን እንደሚሆን ሙዘይን ፍራን ነበራት። ይኸው ዛሬ እውነት ሆኗል። ነርሚን እውነቱን አወጣችው። እማዬ ምን እያልሽ ነው ያለሽው? እማዬ እያወራሽ ሳለሽው ነገር ግን ታውቆሻል። ምንድነው የምትይው? ይሄ ነገር ሊሆን አይችልም እማዬ። አይሆንም ትላለች። እዚህ ጋር መርጃን ነርሚን አንድ ጊዜ እውነቱን ተንፈሰዋለች። ሙዘይን ደንግጣለች። አትሽም ቢሆን እንዴት ሊሆን ይችላል እናቴ ነርሚን ምን ማለት ነው? የሆነ ነገር በይ እንጂ እንዴት ሊሆን ይችላል እያላ ነበረ። እዚህ ጋር ቢናዘ እያለቀሰች ነበረ። ቺቺክ ጠጋ ብላ እውነት ነው እንዴ ስትላት ጭንቅላቷን እየነቀነቀች ቢናዘ አዎ ስትላት ነበረ። ኧረ ይሄ ዝም ብሎ ነው እንዴት ሊሆን ይችላል እንዴት ሊሆን ይችላል ይላል እዚህ ጋር ጀማል። ቡራክም ቢሆን ኧረ ይሄ ነገር በጣም ያማል እያላ ነበረ። ሙዘይን እዚህ ጋር ውሸታም ነሽ፣ ቀጣፊ ነሽ፣ ክብር የሌለሽ ሴት ብላ እዚህ ጋር እያመነጨቀቻ ነበረ። ውሸታም ነሽ ብለሽ ደግሞ በዚህ መጣሽብኝ፣ ዋሽተሽኝ እንድሰቃይ ልታደርጊኝ ነው ብላ እያለቀሰች ነበረ። ውሸት ነው እያለች ነበረ። ነርሚን እባክሽ ነገር ውሸት ከሆነ ተናገሪ እያለዋል ነበር። እዚህ ጋር ሁሉም ተራ በተራ በቃችሁ ተውኝ፣ በቃ እኔ ለራሴ ስንት ነገር አለብኝ፣ ለራሴ ያለብኝ ችግር ይበቃኛል። ከእናንተ ጋር ከአንቺ ጋር ጨቃጨቀ። የኔ ሙራት ገለሽብኛል፣ ልጄን ገለሽብኛል። ሙራት ልጄ ነው፣ አንቺ ወለሽ ሊሆን ይችላል፣ ነገር ግን ሙራት የኔ ልጅ ነው፣ እናቱ እኔ ነኝ፣ አንቺ እሱን ወለድሽው እንጂ እያለች ነበረ። ሙዘይን ደነገጠች። ሙዘይን በፍርሃት ሆና ነበር የምትመለከታት። በአንድ በኩል እዚህ ጋር ነርሚን ደግሞ ሂጅና ሃይደርን ጠይቅ፣ ከፈለግሽ ሁሉን ነገር ይነግርሻል፣ ሂጅና እሱን ጠይቂው፣ ሂጅና ሚልሽን ነገር ስሚስታ ነበር። ጭራሽ ከዛ ከማይረባ እጅ እርዳታ ለጠይቅ እሱን እጅ ልጠይቅ፣ ውሸታም ነሽ አንቄ እገልሻለሁ፣ ውሸታም ነሽ ስትራ ነበረ። እዚህ ጋር ሁሉም ተራ በተራ ሙዘይን እየያዟት ሊያረጋጓት ሞከሩ። ሙዘይን ጉልበቷ የዋዛ አይደለም። እየታገልሽ ልታመልጣቸው ሞከረች። አጠፋታለሁ ገላታለሁ ስትል ነበረ። አትሽ ተረጋጊ እያላን ነው። ውሸት ነው ትላለች ሙዘይን። እንደፈለግሽ ምንም የፈለግሽውን ነገር ማመን ትችያለሽ። እውነቱ ይሄ ነው። እውነታው ምንም የሚቀየረው ነገር የለም። እሺ ሙራትን ወልደሸዋል፣ መልሰሽ ገለሸዋል። ነገር ግን ልጅን የገደልሽው ብትወልጅም እንኳን ልጁ ግን የኔ ነው። በጣም ያሳፍራል። ተመልከች እጅሽ እንዴት በደም እንደተጨማለቀ ተመልከች። ያኔ ሲሞት እንዴት በደስታ እንደቦረቅሽ ተመልከች። ብቻ እንዴት እጅሽ ሁሉ ነገርሽ ህሊናሽ በደም ተጨማልቋል። ተመልከች ስትራ ነበር። ማየ ይኸውልሽ ይህን በተመለከተ መዋሸት ኃጢአት ነው፣ እንደዚህ አይዋሸም ስትል ነበር መርጃን ነርሚን ስለምታወራው ነገር እርግጠኛ ለመሆን። ከዛም በኋላ ይኸውልሽ የፈለግሽውን ነገር ማለት ነው መርጠሽ እመኚ፣ መብትሽ ነው አይመለከተኝም። እሺ ነገር ግን ማለት ነው ሂጅና አይደረን ጠይቂው። ለማንኛውም ስትራ ነበረ። ሙዘይን ገፍትራቸው ይሄደሽ ነበረ። ጀማል ብቻዋን አተዋት እያል ነበር። ዚጋቴሽ ጀማል ሙዘይንን እንዲከተላት እየነገረው ነበረ። መርጃን አንገዳገዳት። ከዛ ቴሽ ደገፍ አድርጎ ወንበር ላይ ያስቀመጣት ነበረ። ነገር ተቀመጭ ይላታል። ነርሚንም ብትሆን ሄዳ ሶፋ ላይ በዋናው ሳሎን እየተቀመጠች ነበረ። ደናነሽ እያለ ነበረ። አይደለም ምን አለበት ቢያንስ ከሞተ በኋላ እንኳን ነፍሱ ብታርፍ። እኔ ገና ሲሞት እንኳን እንደዛ ተረብሽ ነበረ። ተመልከት ውስጤ ከባድነ ባዶነት ይሰማኛል። ልቤ ደግሞ እንደ በረዶ ቀዘቀዘ። ምንድነው ማድረግ ውስጥ ነበረ። ትንሽ ወተን ወክናርግ እያለ ነበረ። አይምሮ ረፍት አያገኝም ከዚህ በኋላ አትሽ ዝም ብዬ ማሰብ ነው የምፈልገው እያለችው ነበረ። ቡራክ ወደ እህቱ እየጠጋ ነበረ። እኔ ላንቺ ላረግልሽ የምችለው ነገር አለ እያላ ነበረ። እኔ ቤተሰብ ነው የምፈልገው፣ ማይወሻሽ ውሸት የሌለበት ቤተሰብ ውስጥ መኖር ነው የምፈልገው፣ እሱ ለእኔ ይበቃኛል እያለች ነበረ። ነርሚን ሰሰማ እያለቀሰች ነበረ። አዎ በቃ ቤተሰብ ፈልጋለሁ፣ ምንም ሚስጥር የሌለበት፣ አንዳቸው ሌላቸው ላይ ምንም አይነት ጥቃት ማይፈጽሙ። በጣም ብዙ ጥያቄ ነው እንደጠየቁት እያለች ነበረ። እዚህ ጋር ቡራክና አትሽ ገርሟቸው እየተመለከተው ነበር። ኧረ ብዙ ነገር አለ የሚጠይቅሽ የኔ ፍቅር፣ ብዙ ነገር አይደለም ይላታል። ቡራክ ካጠገቧ ተቀምጦ ነበረ። ከዛ ይሄዳል። እዚህ ጋር መርጃን ዞር ብላ እናቷን እየተመለከተቻት ነበረ። ከዛ መርጃን ወደ እናቷ ተጠጋች። እናቷን እያበበለች ነው። እናትሽ በቅጥታ ጥለው እዚህ ጋር እየወጡ ናቸው። ቢና ስለተፈጠረው ነገር ቤት መታ ለልጆቿ እያስረዳች ናት ያለችው። ሌላ በኩል አሁን እዚህ ጋር ሙዘይን ወደ እስር ቤት መጣች። ወደ እስር ቤት ከመጣች በኋላ ሃይደርን በአስቸኳይ ይምጣልኝ ብላ አስጠራቸው። ሃይደር እዚህ ጋር የሚጠይቁትን ሰዎች ሲመጡ የሚያገኝበት ቦታ መጣ። ሲመጣ ገረመው። ለመመን ነበር የከበደው። ሙዘይናት ፊቱ ያለችው ገርሞ ተቀመጠ። ሁለቱም ስልኮቹን አነሱ። ወይዘሮ ሙዘይን ምን ማለት ነው? እንዴት መጣሽ? እንዴት በአስቸኳይ ነው የተጠራሽኝ? በአስቸኳይ ካስጠራሽኝ የሆነ ነገር አለ ማለት ነው። የትኛው ንፋስ ነው ደግሞ እየገፋ እዚህ ድረስ ያመጣሽ? መቼ ስለ ሰላምታ ለማዚህ ድረስ የመጣሽው? በያ ንገሪኝ
ምንድነው ምሮ ባስቸኳይ ለምን ያስጠራሽኝ በይ ንገሪኝ እያላን ነበረ። ሙራት ልጄ ነው አለችው። ደንግጦ ያያን ነበረ። መልስልኝ ሙራት ልጄ ነው ወይ ሰውዬ ስትለው ነበር። ይሄን ደግሞ ከኔ ያወቅሽው እያል ነበረ። እንዴት የኔ ልጅ ሊሆን ቻለ ስትለው ነበረ። ምን ማለት ነው ይሄ ስሜት የማይስ ነገር አታውሪ ባክሽ እያለ ነበር። እንዴት እንደሆነ ነገረኝ፣ ሁሉንም እውነት አውቄያለሁ ንገረኝ አለችው። ዝም ብለሽ ነው ነገርኩሽ እኮ ግን መጀመሪያ ቀድሞ መደራደር ያለብኝ ነገር አለ መስፈርት አለኝ እያለ ነበረ። ምንድነው ስትለው ነበረ። ለህይወቴ ማስተማመኛ ፈልጋለሁ ገባሽ አይደለ? ምናልባት ልታስገድኝ ትፈልጊ ይሆናል ይሄን ነገር እንድትሰራ አቅሳብሽ እንድቀይር ይፈልጋለሁ እያለ ነበረ። እሱ እንኳን አይታወቅም እያለችው ነበር። እንደዛ ከሆነ እኔም አልነግርሽማ ብሏት ከተቀመጠበት ተነሳ። ጥሩ እሺ እያለችው ነበር። መልሶ ተቀመጠ። ድርድሩ ቀጠለ። ንገረኛ ስትለው ነበረ። ነገር ግን ህይወቴ ማንም ሰው አይጎዳማ እያለ ነበረ። ሃይደር ንገረኝ ሰውዬ ንገረኝ ዳርዳር አትበል እያለችው ነበረ። እሺ አንቺ እና ነርሚን የወለዳችሁበት ቀን የሚቀራረብ ቀን ነበረ። የኛ ልጅ ግን መትረፍ አልቻለም ነበር በዛን ቀን። ከዛም በኋላ አንዳንድ ነገሮችን እያስተካከለን ነበረ። በተለይ ደግሞ ከአመት ጋር ማለት ነው ከአንቺ ባለቤት ጋር። ከዛ ከባድ ዋጋ ከፈለ። ያንቺ ባለቤት ከባድ ስህተት ሰርቶ ነበረ። እኛም ዋጋ አስከፈል ነው እያለ ነበር። ባጭሩ ንገረኝ ስትለው ነበረ። በቃ የኔ ሰዎች ደወሉልኝና በቃ ልጁ ሞቷል ምናምን ብለው ነገሩኝ። ከዛም በኋላ እዚህ ጋር ደግሞ አንቺን ከልጅሽ ጋር አየሁሽ እያለ ነበረ። ሃይደር ብላ እየጮች ነበረ። ሃይደር ልጄን ነጠከኝ፣ ልጄን ወሰርክብኝ ብላ መስታወቱን በእጇ እየመታች እንዴት ብላ ስጮህበት ነበረ። ህሊና የለህም ወይ እንዴት ከደረቴ ነጥቀ ልጄን ትወስድብኛለህ ብላ እየጮችበት ነበረ። ለአመታቶች ያህል የልጄ መቃብር ጋር ሄጄ ሳለቅስ ነበረ። ሃይደር እንዴት አንተ ህሊና የለህም እንዴ? ልብ የለህም እንዴ? እንዴት አንተ ሰው አይደለህም እንዴ? እንዴት በዚህ መጠን ትጨክናለህ? እያለችው እየጮች አንድ ፖሊስ መጣችና ሙዛይንን እየጎተተች ይዛት እየወጣች ነበረ። ሃይደር ቆም ብሎ ነገሩን ይመለከታል። ምን አብድናት ብሎ በቀጥታም ወደ ውስጥ እየገባ ነበረ። በሌላ በኩል አቴሽ መርጃ እንድትረጋጋ ብሎ ግቢ ውስጥ ወክ እያደረጉ ናቸው። እንዴት ነሽ አሁን እያላ ነበረ። ደህና ነኝ ነገር ግን ምንም ይሄን ነገር አይምሮ ሊሸከመው አልቻለም። በቃ እንዴት እስካሁን ድረስ ይሁሉ ነገር ሆኖ በአንድ ጊዜ ዝርግፍ ብሎ ሲመጣ አለችው። ልክ ነሽ እኔም እንደዛው በቃ ማለት ይሁላ ሚስጥር ለአመታቶች ያልተይዞ አላት። አዎ በጣም እየበዛ ነው ያለው የኛ ቤተሰብ ጉዳይ፣ የኛ ቤተሰብ ሚስጥር በጣም እየበዛ ነው ያለው። ወንድሜ ምንም የማያውቀው እንዴት ወንድሜ የሙዛይ ልጅ እንዴት ሊሆን ቻለ? እኮ ጉድ እኮ ነው እዚህ ቤት ውስጥ እኮ የሚሆነው ነገር። ምን አይነት ጭካኔ ነው ይሄ? ምን አይነት አንድ ሰው እንዴት ህሊና ቢያጣ ነው እንደዚህ ሊያደርግ የሚችለው? ትክክለኛ ወንድሜ ሞቷል። ትክክለኛ ምንም ህይወት ስም ሳይኖረው በአንድ በኩል ደግሞ እዚህ ጋር ሙራት ወንድሜ ደግሞ ማን እናቱ እንደሆነች ማን አባቱ እንደሆነ ትክክለኛ ቤተሰቦቹን ሳያውቅ ሞቷል አለችው። ምናልባት ውሸት ነው ቢሆን ተስፋ እናርጋ፣ ውሸት ነው ብለን ተስፋ እናርግ እያላን ነበረ። እማዬን በተመለከተ አልዋሸችም፣ እባክህ አልዋሸችም። በሚያሳዝን መንገድ አባቴም ቢሆን በዚህ መጠን በዚህ ርቀት አይሄድም ብዬ አላሰብም እያለችው ነበረ። እውነት ለመናገር እንደዛ ነው። እኔም በሆን ይህን ነገር አልጠበኩም ነበረ። እውነት ከሆነ በጣም በዚህ ጉዳይ ሙዚየም በጣም ታዝናለች እያለ ነበር። እውነቱ ሁሉም ሰው ነው የሚለበልበው። እንዲሁ እያየን በጣም ብዙ ነገሮች እየወጡ ናቸው። ይሄ ነገር አይቆምም። አንዱ ለአንዱ በቀል ያስባል። ከዛ ከትውልድ ትውልድ ይተላለፋል። በቃ ስትሮ ነበረ። በቃለሁ እንደሚገባኝ ከሆነ ነገር ለአንቺ እንትን ነው ከባድ ነው፣ ነገር ግን ይስተካከላል እያለ እዚህ ጋር እያቅፋን ነበረ። ቢናዛ ሆነ ነርሚንን ስታያት መሸሽ ሁላ ጀምራለች። በርቀት ስታያት ነው እጥፍ የምትለው። ነገር ግን አሁን ፊት ለፊት አገኘቻት። ነርሚን ከቤት እየወጣች ቢናዝ በበረጋ እያለፈች። ቢናዝ ገና ነርሚንን ስታያት እያለቀሰች ባጠገቧ ስታልፍ ነበረ። አንቺ ብላ እያስቆመቻት ነበር። ስሚ ወራዳነሽ፣ ወርደታም ነሽ፣ በእውነት ታሳፍሪያለሽ። ለዚህ ሁሉ ዓመታቶች አል መገብኩሽ፣ ሁሉ ዓመታቶች አል ልጆችሽን አብረሽ ከአንቺ ጋር ሳደኩልሽ። ታዲያ ምነው ከኔ የምፈልጊ ስትላ ነበረ። ምን አይነት እፍረተ ቢስ ነሽ እያለቻት ነበረ። ኧረ ተይ ነርሚን እባክሽ፣ ይኸውልሽ እንደዛ እኮ አይደለም፣ ይኸውልሽ ልነግርሽ ያልቻልኩት ነገር እኮ በጣም ተገድጄ እኮ ነው፣ ተረጅኝ እባክሽ ይቅርበኝ ስትላ ነበር። ስለምን ይቅርታ ነው የምታወሪው? ምንም እንደዚህ ይቅርታ የለውም ቢናስ፣ ምንም ይቅርታ የለውም። ሰማሽኛ? ልጄ ሞቷል። አንድ ቀንም እንኳን ተመልከቺ፣ አንድ ቀንም እንኳን ስለሱ ጸሎት ሳላረግ ተመልከቺ። እንዴት የሌላ ሰው ልጅ መተሽ ታሳቅፍኛለሽ? እንዴት ታሳቅፍኛለሽ? ለአመታቶች ያለ የውሸት ህይወት ሲኖር ነበር ለአመታቶች ያለ። እንዴት እስካሁን እንደዝምታ ያለሽ? አንቺ እናት አይደለሽ እንዴ? ስታሾፍብኝና ስትቀልጅብኝ ነበረ ትላታለች። ድንገት መርጃን እየመጣች ነበረ። ገላገለቻቸው። እማዬ ተይ በቃ ትላታለች። ዝም በይ ትላለች። ነርሚን ከቢናዝ ጋር መጣላቷን ቀጠለች። እስከዛ ድረስ እባብ ነበረች ለካ ቤታችን ውስጥ ተኝታ የኖረችው እያለች እዚህ ጋር ነርሚን ትናገራለች። በአንድ በኩል ቢናዝ እንደዛ አይደለም ወይዘሮ ነርሚን እንደዛ አትበይ እባክሽ እኔም በሆን ምንም እንቅልፍ አልነበረኝም። ለብዙ ጊዜያቶች አላዝኜ ነበረ። በተለይ ደግሞ ሃይደር አስፈራርቶ ነበረ። እንደገና ደግሞ ከልጁ ጋር በጣም ደስተኛ ነበርሽ። አንቺን ብትሆኚ ቅር ያለሽም የከፋሽም አትመሲም ነበረ። ሳይ ይህንን ደስታሽን እንትን ማደፍረስም አልፈለግኩም ነበረ። እንደገና ሃይደር አስፈራርቶ ነበር። ግን በጣም ይቅርታ ልነግርሽ ግን ሁሉ ጊዜ አስብ ነበረ በቃ እያለቻ ነበረ። ይቅርታ እየጠየቀቻ ነው ተንበርክካ። እዚህ ጋር መርጃ ቢናዝ ተይ በቃ ብላ ደገፍ አርጋት እዚህ ጋር ግቢ እያለች ሸኘቻት።
ነርሚንና እዚህ ጋር መርጃን ቀሩ። መርጃን እዚህ ጋር ነርሚንን እያየቻት እማዬ እረዳሻለሁ፣ ይገባኛል፣ ውስጥሽ ተቃጥሏል፣ ይገባኛል፣ ነገር ግን እኔም ተናድጃለሁ፣ ልክ ነሽ፣ ግን እንደዛም ቢሆን እህቴ ቢናዝ ምንም ያደረገችው ነገር የለም ማለት እሷን ለዚህ ነገር ተጠያቂ ማድረግ አንችልም። ይሄ የውስጥ የኛ የቤተሰብ ችግር ነው እማዬ። አባዬ ያደረገውንም ነገር ታውቂያለሽ። እባክሽ ይህ ሁሉ ነገር የእሱ ጥፋት ነው። እሱ ነው በቃ ሁሉን ነገር ያምታታው አላቻት። እሱ ነው ሁሉ ይህን ውሸት እስከዛሬ ነገረን። እኛ ግን በራሳችን ተነጋግረን እንፍታው፣ እንረጋጋ እያለቻት ነበረ። በውጭ በኩል መኪና እየመጣ ነው ያለው። መርጃን ግቢ ውስጥ ነበረች። የሆነ መኪና እየመጣ ፍጥጥ ብላ ስትመለከት የመጣው እዚህ ጋር ጀማል ነበረ። ጀማል ሙዘይንን ይዟት ነው የመጣው። ሙዘይን መቆሙን ላቅቷታል። ሙዘይን ሰውነቷ ተላወሰ። በመጨረሻ ሄዳ ሩጫን ሳጨርስ የወደቀችው እሷ ናት። ሙዘይን እዚህ ጋር መራመዱን ላቅቷት ተረጋጊ ማየ ሙዘይን ቆይ እያለ ነበር። ስልክ ተደወለት። አንድ ጊዜ ስልክ ላናገር ብሎ ዞር አለ። እሷ ግን ከባድ የሆነ ሀዘን ውስጥ ናት ያለችው። ትዝ አላት በጣም ብዙ ነገር። ሙራት ተገሎ የወደቀበት ቦታ እንዲያብረው እየወሩ እያለ በርቀት ነበረ በጥይት የተመታው። እዚህ ጋር ሽጉጡን ሁላ ያቀበለችው እሷ፣ የግድያ ሴራውን ያቀነባበረችው እሷ። 1 2 3 ብላ እያንዳንዱን በቅደም ተከተል ለልጅቷ አባት ለገዳዩ ያስረዳችው እሷ ናት። እዚህ ጋር ሙዘይን ሁሉን ነገር አስረድታ ስታበቃ ሙራት በሙሉ በተሳካ ሁኔታ እንዲገደል አድርጋለች። አሁን መቆም ሁሉ ከበዳት፣ መኖር ሁሉ መረራት። እያለቀሰች ነው። ይሄ እጄ እንዴት እንደዚያ አሰቃቂ ነገር ይፈጽማል ብላ እጇን ተመለከተችና ራመድ ራመድ ብላ ወደ ኪችን እየገባች ነው። መርጃን ትኩራ ትመለከታታለች። ከዛ እስኪ ልከተላት ብላ እየተከተለቻት ነው። ሙዘይን ብላ ስትከተላት ነበረ። ሙዘይን ጨክናለች። የጨከነችው በራሷ ነው። ወደ ኪችን ገባችና በቀጥታ ይሄ እጄ አይረባም፣ ይሄ እጄ ልጄ እንዲገደል ያደረገው ነው ብላ ሲሊንደሩን ቶሎ ብላ ለኮሰች። ሲሊንደሩን ለኮሰችና ልክ እሳት እንዲየነደደ እጇን እሳቱ ላይ እየጣደችው ነበረ። እዚህ ጋር መርጃን ስትመጣ ቶሎ ብላ ከእሳቱ ላይ እጇን ለማሳት ታገለቻት። በተመሳይ መንገድ በመጀመሪያ ሰዓታቶች ሙዘይን በተመሳይ መንገድ መርጃ ምንም ሳታጠፋ እጇን አቃጥላባን ነበረ። ነገር ግን አሁን ደግሞ ሙዘይን የራሷን እጅ ልታቃጥል ነው። መርጃን አይሆንም ብላ እየጎተተቻት ነበር። ሙዘይን አይሆንም ብላ ራሷን ለማቃጠል ሞከረች። ነገር ግን መርጃን አሸነፈቻት እንደምንም። ሙዘይን የራሴን ልጅ እንዲሞት አደረኩኝ ብላ መርጃንን አክፋት እያለቀሰች ነበረ። በአንድ በኩል አቲሽና ጀማል እዚህ ጋር ቆመው ይመለከታሉ። ምን እንዳረገች እዚህ ጋር ሙዘይን ሙሉ ለሙሉ ያውቃሉ፣ ያስታውሳሉ። እዚህ ጋር በተለይ ደግሞ መርጃ ልታቃጥላት የሞከረች ጊዜ ያለውን ሁኔታ እዚህ ጋር አቲሽ እያስታወሰ፣ ከዛ በኋላ ሙዘይን እዚህ ጋር አቲሽን ስታየው ከዛ በኋላ እናቱን እያቀፈ እኔ በቃ ተረጋጊ እያላን ነበረ። እዚህ ጋር መርጃን ብትሆን ደነገጠች። መጀመሪያ እሷን እጇን አቃጥላን ነበረ። እዚህ ጋር ደግሞ ሙዘይን ወይኔ ልጄ እያለች እያለቀሰች ነበረ። አምረራ ቤቱ ባንዴ ለቅሶ ቤት ሆነ። አመጣትና ቤት አስገባዋት። በቃ እዚህ አረፍ በይ እያሏን ነበረ። ከጎንሽ ነን፣ ምንም ነገር አይፈጠርም፣ ችግር የለም እያሏን ነበረ። ይህም ሀዘን እንደሚያልፍ ይነግሯታል። እያባበሏን ነበረ፣ እያጽናናት ናቸው ያሉት። በተለይ ደግሞ ሁሉም ነገር ጥፋቱ የሀይደር እንደሆነ ጀማል ይናገራል። ሀይደር ነው የሁሉ ነገር ያባባሰው፣ ሀይደር ነው ነገሮች እንደዚህ እንዲመሰቃቀሉ ያደረገው፣ የዋጋውን ያገኛል ይባባላሉ። ሙዘይም ተመሳሳይ ነገር እያወራች ነው። ድንገት እዚህ ጋር ዛራ መጣች። ለእሷ ዋና መድኃኒት እየሰጠቻት ነበረ። አሁን መርጃን በውጭ በኩል ተቀምጣለች፣ እያሰበች ናት ያለችው። እዚህ ጋር ቅድም ስትናገር የነበረው ነገር ሙዘይን የመርጃን ውስጥ ነካው። ልጄን አንድም ቀን ሳላቅፈው ቢያንስ እሱ እንኳን አንድ ፎቶ ሳይኖረኝ ማንን ይምሰል፣ ከቤተሰባችን ማንን ይምሰል፣ ምንም ነገር ሳላውቅ እያለች የተናገረችው ነገር ሙዘይን እዚህ ጋር መርጃን ሀዘን ውስጥ አስገባት። ስታለቅስ ነበር። ድንገት አቲሽ መጣ። አሁን የነ መርጃን ቤት ውስጥ ትንሽ ድብርት ገብተዋል። ከዛ ከመጣ በኋላ አቅፋት፣ ተቃቀፉ ሁለቱም። ከዛም በኋላ መርጃን እያለ ነበር። ቀና ብላ እየተመለከተችው ነበረ። ታውቃለህ ሙዘይን ግን እንዴት ናት እያለችው ነበረ። ምን ትሆናለች እንግዲህ ክፍሉ አስገባዋት፣ አረፍት እያረገች ናት ያለችው። አንቺስ እንዴት ነሽ እያለ ነበረ። እኔ አላቅም፣ ግራ ገብቶኛል፣ አዝኛለሁ። በቃ እንዴት እንደዚህ በአንድ ጊዜ ነገሮች መስቀልቅላቸው ይወጣል ብዬ ገርሞኛል ስትለው ነበረ። አሁን እንግዲህ ምን ታደርጋለች፣ ለጊዜው እንግዲህ እንደዚህ ይሆናል እያላን ነበረ። የሰማሁት ነገር አስደንግጦኛል ትሏለች እዚህ ጋር መርጃን። እኔም አስደንግጦኛል እያላን ነበረ። ከዛም በኋላ ቁጭ ብሎ ተቃቅፎ ቀሮ እዛው አብረው ሆነው ያወራሉ፣ ይተቃቀፋሉ። እንዲህ እያሉ እዛው ጊዜያቸውን ማሳለፋቸውን ይቀጥላሉ። በሌላ በኩል ጀማል ከቤት እየወጣ ነበር። በድንገት ድሜት መጣች። ባላየ እያለፋን ነበረ። ዞር አለች፣ ጠራችው። ዞር አለ። እሱ እኔ እኮ አመኘ እኮ ነበር ስለው እንደሚመረጅ የሰጠውክ ባልነግርህም ኖር ልዘጋኝ ነበረ፣ ነግሬህም ዘጋኸኝ። ምን ልዩነት አለው? በጣም ከባድ ጊዜ በህይወት እያሳለፍኩኝ ነው። አንተ ግን እኔ አንተን ከሁሉም ነገር በመርጠም እንኳን አንተ ደግሞ እኔ ላይ ጨከንክብኝ ስትሎ ነበረ። እንደዛ አይደለም ድሜት እያላን ነበረ። እንደዛ ነው እንጂ እኔ ወንድሜ ላደረገው ነገር ተጠያቂ መሆን እችላለሁ እንዴ እያለችው ነበረ። እያያን ነው ፍጥጥ ብሎ። ከዛም በኋላ ትታው በቀጥታ ልትገባ ነው። እሱም ተራመደ። ትቷት ፊቱን እያዞረ ነበረ። ተናዳበት ጥላው በቀጥታ ወደ ውስጥ እየገባች ነው። ድሜት መርጃን ፍለጋ ነው የመጣችው። እሷን አገኘቻት። አትሽም በቃ ተጫወቱ ብሎ ጥሏቸው ይሄዳል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜ ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉ
የምታደርጉና የምትከታተሉኝን ክቡራን ተመልካቾቼ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።